ይህ ሰውዬ የለየለት እብድ ነው ብንል ማጋነን አይሆንብንም። እንዴት ሰው ልጅቷ ቅጥር ነፍሰ ገዳይ እንደሆነች እያወቀ ወደድኩሽ ብሎ ይሟሟታል? እስኪን ታሪክ ላካፍላችሁ። ታሪኩ የሚጀምረው ጨለማና ዝብርቅርቁ በወጣ አፓርታማ ውስጥ ነው። በየቦታው የተከመሩ የቆሻሻ ከረጢቶች ለመራመድ ቦታውን አስቸጋሪ አድርገውታል። በዚህ አፓርታማ ውስጥ ኢትሱሮ የተባለ ወጣት ይኖራል። ዩኒቨርሲቲ መግባት ባለመቻሉ ምክንያት ለከፍተኛ ማህበራዊ መገለልና ጭንቀት ተዳርጓል። ወላጆቹን ጨምሮ በህይወቱ ያሉትን ሰዎች በሙሉ አግልሏል። በህይወቱ ውስጥ ምንም አዲስ ነገርም አይከሰትም። አንድ ቀን አልጋው ላይ ተኝቶ ሳለ የፒን ቁጥሮችን በቃሉ እያስታወሰ ነበር። ከዚያ አስከፊ ውሳኔ ወሰነ። ራሱን ለማጥፋት ይቆርጣል። ቀበቶውን በአንገቱ ላይ ጠምጥሞ ሌላኛውን ጫፍ በመደርደሪያው ላይ ያስራል። ሰውነቱን አንጠልጥሎ ትግል ሲጀምር መደርደሪያው ከግድግዳው ተነቅሎ በላዩ ላይ ይወድቃል። በዚህ መሃል ትንፋሹን ሲሰበስብ አንድ የብርሃን ጮራ ወደ ክፍሉ ሲገባ ያስተውላል። የተሰበረው መደርደሪያ ግድግዳው ላይ ትንሽ ቀዳዳ ፈጥሮ ነበር። ቀዳዳውን በቀጥታ ወደ ጎረቤቱ አፓርታማ ያሳየዋል። በቀዳዳው በኩል ሲመለከት ቆንጆዋን ጎረቤቱን ሪዮን ያያል። ምግቧን ስትመገብ እያየ በውበቷ ተማረከ። በሪዮ በኩል ቀዳዳው በመጽሐፍ መደርደሪያ ጀርባ ስለሆነ በጨራሻ አይታያትም። ከዚያ ቀን ጀምሮ የሪዮን የዕለት ተዕለት ህይወት መከታተል ይጀምራል። እንደ ሪዮ ያለች ቆንጆ ልጅ ጎረቤቱ መሆኗ እስካሁን ያስገርሟል። በሚቀጥለው ቀን ሪዮ ቦርሳና መጽሐፍት ይዛ ስትወጣ ሲያይ ተማሪ መሆኗን ገመተ። እርሱ ግን ጥቂት ርካሽ መክሰስ ተመግቦ ቀኑን ሙሉ ሪዮን ሲሰልል ይውላል። ሪዮ ከትምህርት ውጪ የትም እንደማትሄድና ከማንም ጋር እንደማትገናኝ ሲረዳ ጓደኛ እንደሌላት ገመተ። አንድ ቀን እየሰለላ ሳለ ሪዮ በድንገት ትሰወራለች። እሷን ፈልጎ ለማግኘት ካለው ጉጉት የተነሳ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ከአፓርታማው ይወጣል። ወደ እሷ በር ሄዶ ድምፅ ለመስማት ይሞክራል። በፖስታ መግቢያው ቀዳዳ በኩል ለማየት ሲሞክር አንዲት ልጅ ከታች ሆና የእርሱን አስገራሚ ድርጊት ስታስተውል ያያታል። አሩኮ ካዋስኪ ትባላለች። ከሱ ቤት በታች የሚኖረው ወንድሟን ለመጠየቅ የመጣች ናት። በዚያው ቅጽበት ጣፋጭ የምግብ ሽታ ያሸጣል። አሩኮ ለወንድሟ ምግብ አምጥታ ነበር። ማንም የለም። ምግቡን በበሩ እጀታ ላይ ሰቅላው ሄደች። ኢትሱሮ እውነተኛ ምግብ ለመብላት ካለው ጉጉት የተነሳ ምግቡን ይሰርቀዋል። ጥቂት ጉርሻ እንደጎረሰ እንደገና ሌላ ሰው ያቋርጧል። በዚህ ጊዜ ራሷ ሪዮ በትዝብት እያየችው ነበር። ከጥቂት ትውቅ በኋላ ሪዮ ጎረቤቱ መሆኑን አወቀች። ለምሳ ወደ ቤቷ ጋበዘችው። በአንድ አፍ ይስማማል። ምግብ እያዘጋጀች ሳለ ቤቷን ሲቃይ ግድግዳው ላይ ያለውን ቀዳዳ ያገኘዋል። በዚያው ቅጽበት ሪዮ ገብታ ስለ ሱሪው ክር ትናገራለች። ከዚያም ጣፋጭ የቤት ምግብ አብረው ይመገባሉ። ሪዮ ሌላም ጊዜ መገናኘት አለበት ስላለችው በደስታ ስሜት ወደ ቤቱ ተመለሰ። ከዚያ ቀን ጀምሮ ምንም እንኳን በድብቅ መሰለሉን ባያቆም ለምግብ ወደ ሪዮ ቤት መመላለስ ጀመረ። አንድ ቀን እንደኔ ካለ ሰው ጋር ጊዜ ማሳለፍ ለምን ፈለግሽ ብሎ ይጠይቃታል። ትምህርት እንዳቆመና ስራ እንደሌለውም ነገራት። ሪዮ ግን በአጭር ጊዜ ውስጥ የፈጠሩ ቅርርብ ለሷ ትልቅ ትርጉም እንዳለው ትነግረዋለች። ቃላቷ ኢትሱሮን ልቡን ነኩት። ወደ ቤቱ ተመልሶ ሪዮን መከታተል ለማቆም ይወስናል። ቀዳዳውንም በወረቀትና በፒን ይሸፍነዋል። በዚያ ምሽት ከባድ ዝናብና ነጎድጓድ ተከሰተ። ኢትሱሮ ወረቀቱን የሚቀድበት ምክንያት ፍለጋ ብቻውን ተቀምጦ ይጨነቃል። በድንገት እኩለ ሌሊት ላይ የሪዮ በር ሲከፈት ሰማ። ወረቀቱን በፍጥነት ሲያነሳው ሪዮ ወደ ክፍሏ ስትገባ አየ። የዝናብ ልብስ ለብሳለች። በእጇም ቢላዋ ይዛለች። ከጥቂት ቅጽበቶች በኋላ አንድ ሱፍ የለበሰ ሰው ይከተላል። ሰውየው ከጀርባው አቅፎ ሊይዛ ሲል ሪዮ በፍጥነት የማርሻል አርት ጥቃት ተሰነዘረበታል። የሰውየውን ጉሮሮ በቢላዋ በመቁረጥ በአሰቃቂ ሁኔታ ተገድለዋል። ደም በልብሷ ላይ ተረጭቶ ሳለ በሚያስፈራ ሁኔታ ፈገግ አለ። ይህንን ያየው ኢትሱሮ በድንጋጤ ይረዳል። ግድግዳውንም በስህተት ይገፋዋል። በዚህ ጊዜ ታዲያ አንድ መጽሐፍ ከመደርደሪያው ላይ ወድቆ የኢትሱሮን እይታ ይጋርደዋል። ወዲያውኑ አንድ መኪና መጥቶ ጥቂት ሰዎች ሳጥኖችን ወደ ሪዮ አፓርታማ ይዘው ገቡ። ኢትሱሮ ያየው ነገር ግራ ጋብቶት ሳለ በሩ ተንኳኳ። ሪዮ ናት። በጣም በሚያምር ሁኔታ ለብሳና እንደ ወትሯ ቆንጆ ሆናለች። በእጇ የምግብ ድስት ይዛለች። ፊቷ ላይ ትልቅ ፈገግታ እያሳየች አልፎ አልፎ በእርሱ ቤት መብላት ይችሉ እንደሆነ ትጠይቀዋለች። ክፍሉን ካስተካከሉና ሻማ ካበሩ በኋላ ምግብ ይቀርባል። ሪዮ በተረጋጋ ስሜት ትመገባለች። በተቃራኒው ግን ኢትሱሮ ሪዮ ሰው መግደሏን እያሰበ ሊረጋጋ አልቻለም። ምግብ እየበሉ ሳለ ሪዮ የቀድሞ ጥያቄዎቹን ታነሳና እንዳይጨነቅ ትነግረዋለች። ነገር ግን ከሱ ጋር መሆኗ እንደ መደበኛ ሰው እንዲሰማት እንደሚያደርጋት ትነግረዋለች።
ሪዮ ከክፍሉ እንደወጣች ኢትሱሩ የጎረቤቱን ክፍል እንዳያይ ጋርዶት የነበረውን መጽሐፍ በፕላስቲክ ገፍቶ ይጥለዋል። ወደ ክፍሏ ሲመለከት ሪዮ ሻይ እየጠጣችና እየተዝናናች ነበር። ሁሉም ነገር ሰላማዊ መስሎ ስለታየው ያለፈው ምሽት ክስተት በቅዠት የመጣ እንጂ በእውኑ የተፈጠረ አይደለም ብሎ ለራሱ ይናገራል። ከጥቂት ቆይታ በኋላ አንድ ድምፅ ለሪዮ ደህና ሁኚ ሲላት ይሰማል። ማን እንደሆነ ለማየት ወደ በሩ ይሮጣል። በዚህ ጊዜ ሬይና የተባለች አንዲት ምስጢራዊ ሴት በበሩ አጠገብ ስታልፍ ያያታል። ዞር ብላ ስታየው ኢትሱሩ በፍጥነት በሩን ይዘጋዋል። በማግስቱ ጠዋት ሪዮ ወደ ዩኒቨርሲቲ ስትሄድ ከኢትሱሩ ጋር ትገናኛለች። ልብሱን በእሷ የልብስ ማጠቢያ ማሽን እንዲያጠብ ትጋብዘዋለች። እንዲሁም እንደገና ቤቱ ምሳ እንዲበሉ ትጠይቀዋለች። ኢትሱሩ ልብሱን እያጠበ ሳለ የግድያውን ትዕይንት ያስታውሳል። ሆኖም ለሪዮ ያለው አድናቆት እንደገና ከእውነታው ያርቀዋል። አብረው ለመብላት በመጓጓት ቤቱን አስድቶ ጠረጴዛውን ያዘጋጃል። በዚያው ምሽት ሪዮን እየጠበቀ ሳለ የጎረቤቱ አፓርታማ በር ሲከፈት ይሰማል። ሪዮ ሌላ አንድ ሰው ስትገድል ያያታል። ልክ እንደ በፊቱ የዝናብ ልብሷን ለብሳለች። በኩንጉፉ ጥበብ የሰውየውን ጉሮሮ ከቀደደች በኋላ በሚያስፈራ ሁኔታ ፈገግ አለች። በዚህ ጊዜ ኢትሱሩ ያየው ነገር ቅዠት አለመሆኑን ተረዳ። በድንጋጤ በመጮህ ሪዮ ቀዳዳውን ታያለች። ያን ቢላዋ በቀዳዳው ተሰካለች። ኢትሱሩ በፍርሃት ከአፓርታማው ሮጦ ሲወጣ ሪዮ ቢላዋ ይዛ በጎዳናዎች ላይ ታባርረዋለች። በአደጋ ጊዜ መውጫ በኩል አምልጦ የአንድ ሕንፃ ጣሪያ ላይ ይወጣል። ሆኖም ሪዮ በፍጥነት ደርሳ ትይዘዋለች። ሰውየውን ስትገድል ያያት እንደሆነ ትጠይቀዋለች። እሱም ለተወሰነ ጊዜ ሲሰልላት እንደነበርና ገዳይ መሆኗን እንደሚያውቅ ይናዘዛል። ገዳይ መሆኗን እያወቀ አብሯት ሊመገብ መምጣቱ ለሪዮ አስገራሚ ሆነባት። ከዚያም ልትገድለው ትጠጋለች። ኢትሱሩ ግን ራሱን ሊሰቅል ሞክሮ እንደነበር ይነግራታል። ቀዳዳውን ያገኘውና እሷን ያየው በዚያው ሰዓት ነበር። ወዲያውኑ በፍቅር እንደወደቀና ከሷ ጋር መሆን ከመሞት የተሻለ ሆኖ እንዳገኘው ይነግራታል። በጉልበቱ ተንበርክኮ አይኖቹን ጨፈነ። እንድትገድለው ይዘጋጃል። በኢትሱሩ ሁኔታ የተገረመችው ሪዮ ቢላዋውን አንገቱ ላይ ታስቀምጣለች። ሆኖም ምንም አይነት የፍርሃት ስሜት ባለማየቷ ልትገድለው አልቻለችም። አሁን ምን እንደሚሰማው ስትጠይቀው ፍቅረኛ እንድትሆኝ ይፈልጋለሁ ይላታል። የሚገርመው ሪዮ ትስማማለች። በዚያ ቀዳዳ በኩል መሰለሉን እንዲቀጥል ትነግረዋለች። በማግስቱ አሩኮ በመጨረሻ ወንድሟን ካዋስኪን ታገኘዋለች። እርሱም ከድመት ጋር እየተጫወተ ነበር። ወላጆቻቸው ስለሚጨነቁ ግንኙነት እንዳያቋርጥ ትመክረዋለች። ምግቡን ሰጥታው ስትወጣ ኢትሱሩን በረንዳ ላይ ታየውና ሰላም ትለዋለች። በኋላ ላይ ኢትሱሩ በሪዮ የልብስ ማጠቢያ ማሽን ልብሱን እያጠበ ነበር። ከዚያም እንደተለመደው ሁለቱም ምሳ መብላት ይጀምራሉ። ሪዮ በቀዳዳው በኩል ምን ያህል በግልጽ ይታይ እንደነበር ስታውቅ ትገረማለች። ኢትሱሩ ይቅርታ ጠይቆ ቀዳዳውን ሊደፍነው ቃል ይገባል። እሷ ግን ትከለክለዋለች። እንደ ሪዮ ያለች ቆንጆ ልጅ ፍቅረኛው መሆኗን ማመን አቃተው። ስለ እሷ ያለውን ፍቅር ሲገልጽላት ሪዮ ትንሽ ታፍራለች። የተሻለ ፍቅረኛ ሊሆንላት ስራ እንደሚጀምር ቃል ገባ። ኢትሱሩ በአንድ መደብር ውስጥ ስራ ይጀምራል። ነገር ግን በስራው ላይ የሳጥን መክፈቻ ቢላዋ በተጠቀመ ቁጥር ሪዮ ሰዎችን ስትገድል የነበረው ትዕይንት ትዝ ይለዋል። ያም ሆኖ ግንኙነታቸውን ይቀጥላሉ። አንድ ምሽት ኢትሱሩ ወደ ቤት ሲመለስ በቀዳዳው በኩል እየጠበቀችው ያገኛታል። አንድ ላይ ቢኖሩ እንደሚሻል ቢነግራትም ሪዮ ግን ፍቅረኛሞች ስለሆኑ ማታ በአንድ ክፍል ውስጥ መሆን የለብንም የሚል እምነት አላት። ምን አይነት እብዶች ናቸው! በማግስቱ ወደ ዩኒቨርሲቲ እንድታጅበው ትጠይቀዋለች። የፈለገችው ግን በላብራቶሪያው ውስጥ ያለው ማይክሮዌቭ ማሽን ስለተበላሸ አዲሱን እንዲሸከምላት ነበር። ለረጅም ጊዜ ከሰው ተገልሎ የቆየው ኢትሱሩ በብዙ ሰዎች መሃል መሆን ያስጨንቋል። ሆኖም ግን ሪዮ በጓደኞቿ ፊት ፍቅረኛዬ ነው ብላ በኩራት ስታስታውቅ ጭንቀቱ ለቀቀው። በምሳ ሰዓት ሪዮን በፍቅር እያየ እሷ ለመጀመሪያ ጊዜ ያፈቀረችው ወንድ እሱ እንደሆነ ያስባል። በሚቀጥለው ዓመት የመግቢያ ፈተናው እንደገና ለመውሰድ ማቀዱንም ይነግራታል። ለሷ የሚገባ የተሻለ ሰው መሆን ይፈልጋል፣ ምክንያቱም ያለ እሷ የወደፊት ህይወቱን ማሰብ አይችልም። ሪዮ ግን ለእሷ ጥሩ ሰው መሆን እንዳለበት ማሰቡ አስገርሟ ትስቃለች። እሷ መግደሏን የማታቆም ገዳይ መሆኗን ታስታውሰዋለች። ይህንንም ለረጅም ጊዜ ስታደርገው እንደቆየች ነገረችው። ከትምህርት በኋላ ርቧቸው ወደ ምግብ ቤት እየሄዱ ሳለ በድንገት ግን ሪዮ ትቆምና ግልጽ የዝናብ ልብሷን ትለብሳለች። ከዚያም እዚያው መንገድ ላይ አንድ ሴት ይዛ ትገድላለች። ደሟን በግድግዳው ላይ ይረጫል። በሁኔታው ደንግጦ ፊቱን ሲያዞር ደህና እንደሆነ ትጠይቀዋለች። ከዚያም በኋላ ሪዮ በኢትሱሩ ፊት በግልጽ ሰዎችን መግደል ጀመረች። አብሮ በሚዝናኑበት ወቅት ሪዮ የፈለገችውን ሰው ይዛ በጎዳና መሃል ጉሮሮን ትቀዳለች።
የምትገላቸውን ሰዎች የምትመርጠው በዘፈቀደ እንደሆነ ማሰብ ቢጀምርም እሷ ግን የራሷ የሆነ የተዛባ ሕግ እንዳላትና የአካባቢውን ወንጀለኞች ዝርዝር እንደምትይዝ ትነግረዋለች። ሪዮ የምትገድለው በአብዛኛው ወንጀለኞቹ መሆኑ ሲረዳ እንደ አንድ የፍትህ አጋር ላያሽ ይችላለሁ ብሎ ይጠይቃታል። ስራ ቦታ ላይ በዜና ላይ ስለ ግድያዎቹ ምንም ወሬ አለመኖሩ ያስገርመዋል። በዚያው ቀን ከስራ ሲመለስ ጎረቤቱ ካዋስኪን አግኝቶ ስለ ድመቶች ቆንጆነት ያወራሉ። ከዚያም ፓርክ ውስጥ ሪዮን ያገኛታል። እሷን ባያት ቁጥር ሰዎችን እንደምትገድል ቢያስብም አሁንም ከእሷ ጋር እንዲቆይ ያደረገው ቆንጆ መሆኗ ብቻ ነው። በፓርኩ ውስጥ ኢትሱሩ የገዛውን አይስክሪም አብረው ይበላሉ። ስራ በመጀመሩና የገንዘብ ገቢ ስላለው አዲስ ስልክ ገዛ። አንድ ቀን አሩኮ ለወንድሟ መክሰስ ልትገዛ ወደሱ መደበር ትመጣለች። ኢትሱሩ ከዚህ ቀደም ከበሯ ላይ ምግቧን በመስረቁ የጥፋተኝነት ስሜት ስለነበረው መክሰሱ በነፃ ይሰጣታል። ማታ ወደ ቤት ሲመለስ የአፓርታማው መብራት ተመልሷል። በደስታ ሪዮን ቢጠራትም መልስ አትሰጥም። በቀዳዳው ሲመለከት ከምሽቱ 4 ሰዓት ላይ ክፍሉ ውስጥ ቆይ የሚል ማስታወሻ ያገኛል። ገላውን ታጥቦ ለመተኛ ሲዘጋጅ በቀዳዳው በኩል ቢያይ ካዋስኪ በሪዮ አልጋ ላይ ታስሮ ተኝቶ ያገኘዋል። ሪዮ ካዋስኪን አግታው ነበር። ኢትሱሩ ግራ ተጋብቶ እንዳትገለው ቢለምናትም እንዳንያ ዝም በል ትለዋለች። መግደል ወንጀል መሆኑና እንደ ካዋስኪ ያለ ንጹህ ሰው መግደል እንደሌለባት ቢነግራትም ሪዮ ግን አልሰማውም ትላለች። ጎረቤታቸውንም ገደለችው። በዚህም ልቡ ተሰበረ። ወዲያውኑ ሬይና ቡድኗ በጥቁር ቫን መኪና መጥተው የወንጀሉን ስፍራ ያጸዱታል። ግድያዎቹ ለምን እንደማይታወቁ አሁን ግልጽ ሆነለት። መልስ ፍለጋም ወደ ሪዮ ቤት ሄደ። ሬይና ደፋር ነው ወይስ ደንቆሮ በማለት ትሰድበዋለች። ከዚያም ሪዮ ፈጣንና ንጹህ ገዳይ መሆኗን የእሷ ቡድን ደግሞ አስክሬን ለማንሳትና ቦታውን ለማጽዳት ብቻ እዚያ መኖራቸውን ትነግረዋለች። ካዋስኪ ቀድሞኑ ክፉኛ ስለተጎዳ አስክሬኑን እንዲቆራርጡለት ለቡድኗ ትዕዛዝ ትሰጣለች። ቀጥላም ሪዮ ይህን ሁሉ ሰው ገላ አለመያዟ አይገርምህም ብላ ትጠይቀዋለች። ሪዮ የት እንዳለች ሲጠይቅ ሰውን ከገደለች በኋላ ስለሚርባት ምግብ ልትበላ ሄዳ መሆን እንዳለበት ሬይና ትነግረዋለች። ልትወጣ ስትል ለምን ንጹህ የሆነው ካዋስኪን ገደለችው ብሎ ይጠይቃታል። ሬይና ወደ ካዋስኪ ቤት ወስደው ካዋስኪ እንደሚንከባቸው ያስመስል የነበሩትን ድመቶች እንዴት ሲያሰቃያቸው እንደነበር ታሳየዋለች። ሬይና የኢትሱሩን ስሜታዊ ምላሽ መረዳት አቅቷታል። ሪዮ ከሰዎች ጋር የምትገናኘው ለግድያ ብቻ ስለሆነ እሱ መጨረሻው ሞት እንደሚሆን ትነግረዋለች። ለማግስቱ ጠዋት ሪዮ በሩን ብታንኳኳም ኢትሱሩ አይከፍትም። እሱን ለማየት ካላት ጉጉት የተነሳ ከበረንዳዋ ወደ እሱ በረንዳ ዘላ ትገባለች። ኢትሱሩ አሞኛል ብሎ አልጋው ላይ ይተኛል። እሷ ሙቀት እንዲሰማው አጠገቡ ትተኛለች። ሰውን መግደል ስህተት መሆኑን ቢነግራትም እሷ ግን የምታውቀውን ሰው ስለገደልኩ ነው እንዲምትሆነው ትለዋለች። እያንዳንዱ ሰው የራሱ ሕግ እንዳለውና ያ ሕግ ደግሞ ሁል ጊዜ እንደሚለዋወጥ ስለዚህ እውነተኛ ፍትህ የሚባል እንደሌለ ትከራከራለች። ኢትሱሩ ሰዎችን ስትገድል ማየት እንደማይፈልግ ይነግራታል። በዚህም ሪዮ ተናዳ ትወጣለች። ኢትሱሩ ግን ምንም ቢሆን አሁንም እንደሚወዳት ለራሱ ይናዘዛል። በማግስቱ ጠዋት አሩኮን ያገኛታል። ስለ ወንድሟ የሰማው ነገር ካለ ትጠይቀዋለች። ኢትሱሩ ለመሸሽ ቢሞክርም እሷ ግን ወንድሟ ለጥቂት ጊዜ ስለጠፋ ዩኒቨርሲቲ መሄዱንና አለመሄዱ ብቻ ለማወቅ እንደፈለገች ትነግረዋለች። ታዲያ በዚህ መሃል ሪዮ በቅናት ስሜት ትመጣና ከማን ጋር ነው የምታወራው ትላለች። አሩኮ ራሷን አስታውቃ ወንድሟ በዚህ ሕንፃ ውስጥ እንደሚኖር ትገልጻለች። ሪዮ እንግዲያውስ ቤቴ ውስጥ ጠብቂው ስትላት ኢትሱሩ ይደነግጥና አሩኮን ወንድምሽን ካየሁት እነግርሻለሁ ብሎ በፍጥነት ይሰናበታታል። በኋላ ላይ ከሪዮ ጋር እራት ሲበሉ አሩኮ ተመልሳ መጣ እውነቱን ታውቂ ሆን ብሎ ይጨነቃል። ሪዮ ግን ጉዳዩ ምንም ግድ ሳይሰጣት ሲያይ የበለጠ ይፈራታል። አሩኮንም ትገላት እንደሆነ ይጠይቃታል። ሪዮ ግን የራሴ ሕግ አለኝ፣ እንዲህ ያለውን ሰው መግደል ማንነቴን ጥያቄ ውስጥ ይጥላል በማለት አሩኮን እንደማትነካት ቃል ትገባለታለች። ከጥቂት ቀናት በኋላ አሩኮ ስለ ወንድሟ እንዲያወሩ መልእክት ትልክለታለች። ምን ልመልስ እያለ እያሰበ ሳለ በድንገት ጥቂት ሰዎች ይዘው በጥቁር ቫን ውስጥ ይከቱታል። የያዘችው ሬይና ነበረች። ለሪዮ የሚመጥን ሰውን ካልሆነ ግን እገድልሃለሁ ስትል ታስጠነቅቀዋለች። ስትወጣ በህይወት እያለ ምንም ዋጋ የለህም፣ ብትሞት ግን ጥሩ አስክሬን ትሆናለህ ትለዋለች። በኋላ ላይ ኢትሱሩ ከአሩኮ ጋር ለሻይ ይገናኛሉ። እሷ ወንድሟን ለማግኘት በጣም ተጨንቃለች። ኢትሱሩ ለፖሊስ ማመልከቷን ይጠይቃታል። አሩኮ ግን ወንድሟ ጉዞ ሄዶ ሊሆን ይችላል ብላ ስላሰበች ያመለከተችው ማመልከቻ መሰረዟን ትነግረዋለች። የቤቱን አከራይ አግኝታ ቤቱ እንዲከፈት ስለምትፈልግ አብሯት እንዲሄድ ትለምነዋለች። እሱ ባይፈልግም ጥርጣሬ እንዳይገባ አብሯት ይሄዳል።
የካዋሳኪን ቤት ሲከፍቱ የሬይና ቡድን ሁሉንም ነገር አጽድቶት ያገኙታል። እንዲያውም ካዋሳኪ ለጉዞ የሄደ ለማስመሰል የአሰት የአውሮፕላን ትኬት ጠረጴዛው ላይ አስቀምጧል። ከዚያም አሩኮ ከኢትሱሮ ጋር በእግር እየተጓዙ ትካዜዋን ትገልጻለች። እሱ ግን ደህና እንደሚሆን ያጽናናታል። ስላስቸገረችው ይቅርታ ትጠይቀዋለች። ኢትሱሮ አዲስ ነገር ካለ እንድትነግረው ቢጠይቃትም እሷ ግን ፍቅረኛህን ሪዮን ማናደድ ስለማልፈልግ አልደውልልህም ትላለች። እሱ ግን አሁንም ከሪዮ ጋር ቢሆንም አሁንም እሷን በሚገባ እንደማያውቃትና ጸባዩም ትንሽ የተዛባ መሆኑን ይናገራል። በዚያው ምሽት ከዚህ ቀደም ሪዮ የገደለችው አይነት የንብ ንቅሳት ያለውን ሰው ያያል። ሰውየው ሪዮን አቅፋ ሲሄድ ያያል። የሚገርመው ደግሞ ሪዮ ልታርቀው አልሞከረችም። እራት ላይ ስለ ሰውየው ሲጠይቃት የዩኒቨርሲቲ ተማሪ እንደመሆኔ የፈለግኩትን ሰው መገናኘት እችላለሁ ብላ ትመልስለታለች። ልትተኝ ነው ብሎ ይጠረጥራታል። እሷ ግን ከአሩኮ ጋር ጊዜ እያሳለፍክ ነው ብላ ትከሰዋለች። አሩኮ ጋር አፍን ከፍተህ ትዞራለህ ትለዋለች። በዚህ ጊዜ የሆነ ነገር እያሴረች እንደሆነ ጠርጥሮ ይገጥማታል። እሷ ግን ተቆጥታ ከክፍሉ ትወጣለች። ከአሩኮ ጋር ያለውን ግንኙነት እንዲያቋረጥም ትነግረዋለች። ኢትሱሮ ቢያቅፋትና ሊስማት ቢሞክርም እገድልሃለሁ ስትል ትዝትበታለች። በዚያው ምሽት ሪዮ የጋንግ ቡድንን አግኝታ የግል ገዳያቸው እንድትሆን ያቀረቡላትን ጥያቄ እንደማትቀበል ትነግራቸዋለች። መሪው ግን አንዱን አባላቸውን እንደገደለች እንደሚያውቁ ይነግራታል። አሁን የግድያ ቦታቸውን የማጽዳት ሥራ እንድትሰራ እንደሚያስገድዷትና እምቢ ካለች ወይም ለፖሊስ ከነገረች ኢትሱሮን እንደሚገሉት ይዝቱባታል። በማግስቱ ሪዮ ኢትሱሮን ከስራ ቦታው ጠብቃ አብረው ወደ ቤት ይመጣሉ። በሩ ላይ አሩኮ ስትጠብቃቸው አግኝተው ወደ ቤት ያስገቧታል። ሶስቱም ሻይ እየጠጡ ሳለ አሩኮ ሬይና እውነቱን ለመሸፈን የላከችላትን የአሰት ደብዳቤ ታሳያቸዋል። ለወላጆቿ ምን እንደምትል ተጨንቃለች። በጭንቀትና ካዋሳኪ ስልክ ባለማንሳቱ ስታለቅስ በድንገት ራሷን ስታ ትወድቃለች። ሪዮ በሻይ ውስጥ መድኃኒት ቀላቅላበት ነበር። ልትገድላትም አቅዳለች። ኢትሱሮ ሰዎችን የምትገድለው አፋቸውን ለማዘጋት እንዳልሆነ በማስታወስ ሊያስቆማት ይሞክራል። ሪዮ ግን የራሷን እግ እንደምታወጣ ትነግረዋለች። ኢትሱሮ እንዲህ ሰዎችን መጨፍጨፏን ከቀጠለች ፖሊስ ይደርስባታል ብሎ ይጨነቃል። አይጅን አሩኮ ስትነቃ ለኢትሱሮ ያላትን የፍቅር ስሜት ትነግረዋለች። ነገር ግን የሬይና ቡድን አሩኮን ሞታ ለማግኘት በመምጣታቸው ንግግራቸው ይቋረጣል። አሩኮ ስትወጣ ሬይና ለኢትሱሮ ሪዮን ግራ ታጋባት ስትል ታስጠነቅቀዋለች። ሪዮ የፈለገችው ሰው ሳትገድል ስትቀር ይህ የመጀመሪያው መሆኑን ትገልጻለች። በዚያው ምሽት ኢትሱሮ በመደብር ውስጥ እየሰራ ሳለ ሬይና አይስክሪም ልትገዛ ትመጣለች። ሪዮ በቅርቡ ትልቅ የጽዳት ሥራ ማለት ግድያ እንዲዘጋጅላት እንደጠየቀች ትነግረዋለች። ኢትሱሮ አሁንም ግድያውን መቀበል ቢከብደው ሬይና ግን በመካከላቸው ማንም ሊበጥሱ የማይችል ብርቅዬ ትስስር እንዳለ ትገልጽለታለች። በዚያ ምሽት ከሪዮ አፓርታማ እንግዳ ድምጾችን ይሰማል። በቀዳዳው ሲመለከት ሪዮ ሌላ ሰው ስትገድል ያያል። ነገር ግን በዚህ ጊዜ ከገደለች በኋላ ፈገግ ከማለት ይልቅ እያለቀሰች ነበር። ይህም የማፊያ ቡድኑ እንድትገድል አስገድዷት እንደሆነ እንዲያስብ ያደርጓል። ለአሩኮ መገናኘት እንደማይችሉ ደውሎ ከነገራት በኋላ በቀጥታ ወደ ቡድኑ መጠጥ ቤት ይሄዳል። ሪዮን ማሰቃየታቸውን እንዲያቆሙ ይለምናቸዋል። እነሱ ግን ሊሰሙት ባለመፈለጋቸው ቢለዋ አውጥቶ ሊታገላቸው ይሞክራል። እርግጥ ነው ለሙሉ ቡድኑ እኩል ስለነበረ በፍጥነት ያሸንፉታል። መሬት ላይ ጥለው ሲደበድቡት የቡድኑ መሪ ይዞት ልክ ሪዮ እንደምታደርገው አንገቱን ሊቆርጠው ይሞክራል። በዚያው ቅጽበት መብራት ይጠፋና ክፍሉ በሚያደነዝዝ ጋዝ ይሞላል። ሁሉም ራሳቸውን መሳት ሲጀምሩ ሪዮ ግልጽ የዝናብ ልብሷን ለብሳ ትመጣለች። መጀመሪያ ኢትሱሮን እዚያ በማየቷ ብትገረም መጎዳቱን ስታይ ግን በጣም ትቆጣለች። የእርሱንና የእሷን ቢለዋ በመጠቀም ሁሉንም ወንበዴዎች ትገድላቸዋለች። ዋና መሪያቸውን ከገደለች በኋላ የቆሰለውን ኢትሱሮን ሶፋ ላይ ታሳርፈዋለች። በዚህ ጊዜ ግድያው ደስታ እንዳልሰጣት ትነግረዋለች። ነገር ግን ይህ ማለት መግደልን ታቆማለች ማለት እንዳልሆነ ትገልጽለታለች። እርስ በርስ ፍቅራቸውን ከገለጹ በኋላ በዚያው ቅጽበት ሪዮ ትወጋዋለች። የምትወደውን ሰው መግደል ሁል ጊዜ ትመኝ እንደነበር እየሳቀች ትነግረዋለች። ነገር ግን እንደጠበቀችው አይነት ስሜት እንዳልሰጣት ወዲያው ትረዳለች። ኢትሱሮ ይህን በመስማቱ በሚገርም ሁኔታ ደስ ይለዋል። ኢትሱሮ ራሱን ከመሳቱ በፊት ፍቅራቸውን ይገልጻሉ። ከጥቂት ቀናት በኋላ ሬይና ሪዮን የጉዞ ሻንጣ ይዛ ኢትሱሮን ደግሞ በምርኩዝ እየተከተላ ታያቸዋለች። ሬይናም አብራችሁ መኖር ስለጀመራችሁ ብቻ መሰለልህ እንዳታቆም በማለት በዋዛ ትነግረዋለች። አብረው እየሄዱ ሳለ ከእንግዲህ ሌላ ሰው እንደማትገድል ነገር ግን አንድ ቀን እሱን እንደምትገድለው ትነግረዋለች። ኢትሱሮ ችግር የለውም የደም ስሬ ያንቺ ብቻ ነው
ብሎ ፈገግ ይላል። ከዚያም ቁም ትልና እስካሁን ድረስ የየራሳቸውን የመጀመሪያ ስም እንኳን አለመጠየቃቸውን ትረዳለች። በመጨረሻም በይፋ ራሳቸውን እያስተዋወቁ ይስቃሉ። ፊልሙ እንደ አዲስ ነገር ጅማሩ እጅ ለእጅ ተጨባብጦ ይጠናቀቃል።